ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። ተወዳጁና ተናፋቂው የእንግሊዝ ፕሪሚየር ሊግ ቅዳሜና እሁድ በሚደረጉ ጨዋታዎች ቀጥሎ የሚካሄድ ሲሆን ቼልሲ በሜዳው ስታንፎርድ ብሪጅ ከዌስትሃም ጋር የሚያደርገው ጨዋታ በጉጉት ይጠበቃል። ጨዋታውን በተመለከተ የተሰሙ አዳዲስ መረጃዎችን የማቀርብላችሁ ይሆናል። አሰልጣኝ ሊያም ሮዚነር ፕሬስ ኮንፈረንስ ላይ ተገኝተው ጨዋታውን በተመለከተ ሐሳባቸውን ገልጿል። አሰልጣኙ በፕሬስ ኮንፈረንስ ላይ ያነሷቸውን ዋና ዋና ጉዳዮችን እንመለከታለን። ሌሎች ቼልሲን የተመለከቱ መረጃዎችን ከስር የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የ24ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ቅዳሜና እሁድ ቀጥለው ሲደረጉ ቅዳሜ ምሽት 2:30 በለንደን ደርቢ ቼልሲ በሜዳው ስታንፎርድ ብሪጅ ዌስትሃምን የሚያስተናግድበት ጨዋታ በታላቅ ጉጉት ይጠበቃል። ቼልሲ ወደ ጣሊያን ተጉዞ በዲያጎ አርማንዶ ማራዶና ስታዲየም ናፖሊን 3-2 በማሸነፍ አስደናቂ ስኬትን ተጎናጽፏል። በዚህም በቀጥታ የአውሮፓ ሻምፒየንስ ሊግ 16ቱን መቀላቀል ችሏል። አሰልጣኝ ሊያም ሮዚነር ቼልሲን ከተቀላቀሉ በኋላ ካደረጓቸው 6 ጨዋታዎች 5ቱን በማሸነፍ የድል ስኬት ላይ ይገኛሉ። በለንደን ደርቢ ዌስትሃምን አሸንፈው ተጨማሪ ድልን ያስመዘግባሉ የሚለው ሁኔታ በጉጉት የሚጠበቅ ይሆናል። እንግዲህ ዌስትሃምና ቼልሲ ባለፉት በርካታ ዓመታት እጅግ በርካታ ጊዜ ተገናኝተዋል። በአጠቃላይ በሁሉም ውድድሮች 125 ጊዜ ተገናኝተዋል። መረጃውን ያገኘሁት ከቼልሲ ኦፊሻል ድረገጽ ላይ ነው። ቢቢሲ 121 ጊዜ ይለዋል። ነገር ግን የቼልሲ ድረገጽ ይፋ እንዳደረገው ከሆነ በሁሉም ውድድሮች ማለትም በእንግሊዝ ፕሪሚየር ሊግ፣ በኤፍኤ ካፕ፣ በካርሊንግ ካፕ እንደዚሁም በሌሎች ወዳጅነት ጨዋታዎች በአጠቃላይ 125 ጊዜ ተገናኝተዋል። ዌስትሃም እና ቼልሲ ማለት ነው። ቼልሲ 58ቱን ማሸነፍ ችሏል። በአንጻሩ ዌስትሃም ዩናይትዶች 44 ጊዜ ቼልሲን ማሸነፍ ችለዋል። 23 ጊዜ ደግሞ ጨዋታቸውን አቻ በሆነ ውጤት ማጠናቀቅ ችለዋል ማለት ነው። ስለዚህ ቼልሲ ዌስትሃምን በማሸነፍ ረገድ የተሻለ ሪከርድ አለው ብሎ መናገር ይቻላል። ቼልሲና ዌስትሃም ፉትቦል ክለብ በዚህ ዓመት ለሁለተኛ ጊዜ ነው እየተገናኙ የሚገኙት። ካስታወሳችሁ በመጀመሪያ ዙር ቼልሲ ዌስትሃም ድረስ ተጉዞ በገዛ ሜዳቸው 5-1 በሆነ ሰፊ ውጤት ቼልሲ ማሸነፉ ይታወሳል። ጎሎቹን ፔድሮ ኔቶ፣ ኢንዞ ፈርናንዴዝ፣ ሞሰስ ካይሴዶና ቻሉባ ነበረ በወቅቱ ጎሎቹን ያስቆጠሯቸው። 5-1 በሆነ ውጤት በሜዳቸው ቼልሲ ባለፈው ዙር ማሸነፉ ይታወሳል። ያለፈው ዙር ውጤት አሁን ሲደግመዋል የሚለው ነገር ሌላው ተጠባቂ ነው። እንግዲህ ዌስትሃም ቼልሲን ካሸነፈ በጣም በርካታ ጊዜያትን አስቆጥሯል። ካለፉት ካደረጓቸው 11 የፕሪሚየር ሊግ ጨዋታዎች ቼልሲ 8ቱን ማሸነፍ ችሏል። በአንዱ ብቻ ነው ቼልሲ መሸነፍ የቻለው። እንደዚሁም ደግሞ በአንዱ ጨዋታ አቻ በሆነ ውጤት ጨዋታቸውን አጠናቀዋል። ስለዚህ ዌስትሃም ቼልሲን ካሸነፈ በርካታ ጊዜ አስቆጥሯል ብሎ መናገር ይቻላል። በእንግሊዝ ፕሪሚየር ሊግ በአጠቃላይ ሁለቱ ቡድኖች 59 ጊዜ ተገናኝተው ቼልሲ 109 ጎል ማስቆጠር ችሏል። ዌስትሃም ላይ በአማካይ ከ2 ጎል በላይ ነው እንግዲህ ዌስትሃም ላይ ጎል ማስቆጠር የቻለው። ስለዚህ ቼልሲ ዌስትሃም ላይ ትልቅ የበላይነት አለው። ዌስትሃም አሁን ላይ በጥሩ የማንሰራራት ሁኔታ ይገኛል። በእንግሊዝ ፕሪሚየር ሊግ አሁን ላይ 18ኛ ደረጃ ላይ ይገኛል። በዚህ ዓመት በ23 የፕሪሚየር ሊግ ጨዋታዎች 20 ነጥብ ብቻ በመሰብሰብ 18ኛ ደረጃ ላይ ይገኛል። በፕሪሚየር ሊጉ በአጠቃላይ 27 ጎሎችን ማስቆጠር ችሏል በዚህ ዓመት ማለት ነው። ቼልሲን ስንመለከት አሁን ላይ 5ኛ ደረጃ ላይ ይገኛል 37 ነጥብ በመያዝ እንደዚሁም በፕሪሚየር ሊጉ 39 ጎሎችን ማስቆጠር ችሏል ማለት ነው። አሁን ላይ ዌስትሃም በጥሩ የማሸነፍ ሜንታሊቲ ላይ ይገኛል። ምክንያቱም ያለፉትን 3 ጨዋታዎችን ማሸነፍ ችሏል። ሁለቱን ትልልቅ ክለቦችን በማሸነፍ ጥሩ የማሸነፍ እንቅስቃሴ ላይ ይገኛል። ቼልሲ ፍጹም የማሸነፍ ሜንታሊቲ በትልቅ ድል ላይ እየገሰገሰ ነው። ዌስትሃምም እንደዚሁ 2 እና 3 ተከታታይ ጨዋታዎችን እያሸነፈ ይገኛል። ለምሳሌ ያህል ሰንደርላንድን 3-1 ማሸነፍ ችሏል። ቶትንሃም ሆስፐርን ሜዳው ድረስ ሂዶ 2-1 ማሸነፍ ችሏል። ይሄ የምነግራችሁ የዌስትሃም ያለፉት የ5 ጨዋታዎች ውጤት ነው።
በእንግሊዝ ኤፍኤ ካፕ ኩዊስ ፓርክ ሬንጀርስን 2-1 ማሸነፍ ችሏል። ከዛ በፊት የነበሩ ሁለት ጨዋታዎችን ግን ተሸንፏል። በኖቲንግሃም ፎረስት 2-1 ተሸንፏል። እንደዚሁም በወልቭስ 3-0 በሆነ ውጤት ተሸንፏል። እንግዲህ ያለፉትን 3 ተከታታይ ጨዋታዎች ማሸነፍ ችሏል። ሁለቱን ብቻ ነው የተሸነፈው ከ5ቱ ጨዋታዎች ማለት ነው። ስለዚህ አሁን ላይ ጥሩ የማሸነፍ ሪትም ውስጥ ይገኛል። ለቼልሲም ከባድ ፈተና ይሆናል ተብሎ ይጠበቃል። ቼልሲን ስንመለከት እንግዲህ አሰልጣኝ ሊያም ሮዚነር ቼልሲን ከተረከበ በኋላ ያደረጋቸው ከ6 ጨዋታዎች 5ቱን በማሸነፍ ትልቅ የማሸነፍ ወኔ ላይ የሚገኝ ቲም ነው። ባለፈው ሳምንት ሮብ ምሽት ናፖሊን ሜዳው ድረስ ሄዶ 3-2 በማሸነፍ ቀጥታ 16ቱን መቀላቀሉ ይታወሳል። ከዛ በፊት ክሪስታል ፓላስ ድረስ በመሄድ 3-1 አሸንፏል። ፓፎስን በአውሮፓ ቻምፒየንስ ሊግ 1-0 ማሸነፍ ችሏል። ብሬንትፎርድን 2-0 ማሸነፍ ችሏል። በአርሰናል ብቻ ነው 3-2 ሊሸነፍ የቻለውና እሱም የመልስ ጨዋታ ስላለው ገና የጨዋታ ሁኔታ አላለቀም። ስለዚህ ቼልሲና ሊያም ሮዚነር ጥሩ የማሸነፍ ግስጋሴ ላይ ይገኛሉ ብሎ መናገር ይቻላል። አሰልጣኝ ሊያም ሮዚነር ፕሬስ ኮንፈረንስ ላይ ተገኝተው ስለ ጨዋታው ሀሳባቸውን ሰንዝረዋል። ከጋዜጠኞችም የተለያዩ ጥያቄዎች ቀርቦላቸው ሀሳባቸውን ሰንዝረዋል። እስኪ አሰልጣኝ ሊያም ሮዚነር በፕሬስ ኮንፈረንስ ላይ ያነሷቸውን ዋና ዋና ጉዳዮችን እንመልከት። በቅድሚያ ስለ ፓልመር ነበር የተጠየቁት። ምንድነው ያሉት? ኮል ፓልመር ለጨዋታው ዝግጁ መሆኑን አረጋግጧል። እንግዲህ ባለፈው ከናፖሊ ጋር በተደረገው ጨዋታ ላይ ከረፍት በኋላ ተቀይሮ ገብቶ 2 ለፔድሮ ኳሶችን አመቻችቶ እንዳቀበለ ይታወቃል። ፔድሮ ኔቶ እንግዲህ ኮል ፓልመር አሲስት አድርጎለት 2 አስደናቂ ጎሎችን ማስቆጠሩ የሚታወስ ነው። ስለዚህ አሁን ወደ ሙሉ ጨዋታው ተመልሷል። 90 ደቂቃ እንዲጫወት ጥረት እናደርጋለን በማለት ከዊስትሃም ጋር በሚደረገው ጨዋታ ላይ በቋሚነት ሊያሰልፉት የሚችሉበት እድል ሰጥቷል ማለት ነው። በቼልሲ ቤት ደስተኛ ነው ወይ ተብለው ተጠይቀው ነበረ። አሰልጣኝ ሊያም ሮዚነር 100% ኮል ፓልመር በቼልሲ ቤት ደስተኛ ነው፣ እኛም በኮል ፓልመር ሁኔታ እጅግ ደስተኛ ነኝ ሲሉ ሀሳባቸውን ተናግሯል። ከዚህ በፊት እንግዲህ ወደ ማንቸስተር ዩናይትድ ሊያቀና ነው፣ በቼልሲ ቤት ደስተኛ አይደለም የሚሉ ሀሳቦች እየተነሱ ነበርና ይህንን ለማስተባበል ይመስላል አሰልጣኝ ሊያም ሮዚነር አሁን ላይ ፓልመር በቼልሲ ቤት ፍጹም ደስተኛ ነው፣ እኛም በፓልመር ወቅታዊ አቋም እጅግ ደስተኛ ነኝ ሲሉ ሀሳባቸውን ገልጸዋል። ሌላው አሰልጣኝ ሊያም ሮዚነር ያነሱት ጉዳይ ስለ ኮልዊል ሀሳባቸውን ሰንዝረዋል። ዛሬ ጧት ኮልዊልን አግኝቸው ነበረ። በግሉ ጥሩ ልምምድ እያደረገ ይገኛል። በቅርቡ ሙሉ ለሙሉ አገግሞ ወደ ሙሉ ትሬኒንግ ተመልሶ ወደ ጨዋታ ወደ ዋናው ቡድን ይመለሳል ብዬ አስባለሁ ሲሉ አሰልጣኝ ሊያም ሮዚነር ተናግሯል። እንግዲህ እጅግ አስደናቂ ተጫዋች ነው። ልምምዶችን በአግባቡ እየሰራ ነው። በጥሩ የማገገም ሂደት ውስጥ ይገኛል። ነገር ግን እኛ 100% አገግሟል ብለን ስናረጋግጥ ነው ወደ ዋናው ቡድን የምናስገባው። ነገር ግን እስካሁን ባለው ሁኔታ በጥሩ የማገገም ሂደት ውስጥ ይገኛል ሲሉ አሰልጣኝ ሊያም ሮዚነር አረጋግጠዋል። ሌላው ስለ አቾምፖንግ ተጠይቀው ነበረ። አሰልጣኝ ሊያም ሮዚነር ምንድነው ያሉት? ወጣትና እጅግ ታታሪ ተጫዋች ነው አቾምፖንግ። በቼልሲ ቤት በጣም ደስተኛ ነው፣ እኛም በሱ በጣም ደስተኞች ነን። ልምምዶችን በጠንካራ ሁኔታ እየሰራ ይገኛል። ስለዚህ ለኛ እጅግ አስፈላጊው ተጫዋች ነው በአሁን ሰዓት ሲሉ ስለ አቾምፖንግ ሀሳባቸውን ሰንዝረዋል። በአንዳንድ ክለቦች እየተፈለገ እንደሚገኝ መዘገቡን ተከትሎ ነው እንግዲህ አሰልጣኝ ሊያም ሮዚነር ስለ አቾምፖንግ ሀሳባቸውን የገለጹት። እንግዲህ ሊያም አቾምፖንግ አሁን ላይ በብዙ ክለቦች ተፈላጊ የሆነ ይገኛል። በተለይ ሪያል የጀርመኑ ኃያል ክለብ ባየር ሙኒክ የልጁ ፈላጊ እንደሆነ እየተዘገበ ይገኛል። ነገር ግን ቼልሲ ልጁን የመሸጥ አሁን ላይ አቾምፖንግን የመሸጥ ፍላጎት እንደሌለው እየተገለጸ ይገኛል። ይህንን በማስመልከት ነው እንግዲህ አሰልጣኝ ሊያም ሮዚነር አቾምፖንግ በቼልሲ ቤት ደስተኛ ነው፣ ጥሩ ልምምድ እያደረገ ነው፣ ከዚህ በኋላ የመሰለፍ እድሎችንም ያገኛል፣ ስለዚህ በቼልሲ ቤት ደስተኛ ነው ሲሉ ስለ አቾምፖንግ ሀሳባቸውን ሰንዝረዋል። አሰልጣኝ ሊያም ሮዚነር በጂኦ ፔድሮን በተመለከተ እንደዚሁ ሀሳባቸውን ሰንዝረዋል። አሁን ላይ ከቼልሲ ቤት እጅግ በጠንካራ ሁኔታ ጠንካራ ትሬኒንግ እየሰሩ ካሉ ተጫዋቾች መካከል አንዱ ጂኦ ፔድሮ ነው በማለት ስለ ፔድሮ ጥሩ ምስክርነታቸውን ሰጥተዋል። ባለፈው እንግዲህ ከናፖሊ ጋር በተደረገው የአውሮፓ ቻምፒየንስ ሊግ ጨዋታ 2 ጎሎችን ሊያስቆጥር የቻለው እጅግ ምርጥ ትሬኒንግ ስለሚያደርግ ነው፣ ጠንክሮ ስለሚሰራ ነው፣ በጣም ትኩረት አድርጎ ስለሚጫወት ነው ሲሉ አሰልጣኝ ሊያም
ሮዚነር ስለ ጆ ፔድሮ ተናግረዋል። 25 ጎሎችን በአመቱ መጨረሻ አጠቃላይ ያስቆጥራል ሲሉ እንግዲህ ግምታቸውን አስቀምጧል። አሁን በዚህ ሁኔታ የሚቀጥል ከሆነ በአመቱ መጨረሻ በጠቅላላ 25 ጎሎችን ያህል ማስቆጠር ይችላል ሲሉ ስለ ጆ ፔድሮ ምስክርነታቸውን ሰጥተዋል። ጆ ፔድሮ እንግዲህ አሁን ላይ በጥሩ ጎል የማግባት ሁኔታ ላይ ይገኛል። ከዚህ በፊት በእንግሊዝ ፕሪሚየር ሊግ ጎል ማስቆጠሩ ይታወቃል ክሪስታል ፓላስ ላይ፣ እንደዚሁም በአውሮፓ ቻምፒየንስ ሊግ 2 ጎሎችን ማስቆጠር ችሏል። ስለዚህ በዚህ ሁኔታ እንግዲህ ጎሎችን በየቀኑ እያስቆጠረ የሚሄድ ከሆነ በአመቱ መጨረሻ 25 እና ከዛ በላይ ጎል የሚያስቆጥርበት እድል ይኖራልና አሰልጣኝ ሊያም ሮዚነርም ይህንን ተስፋቸውን ገልጿል። ሌላው አሰልጣኝ ሊያም ሮዚነር ስለ ዌስትሃም ክለብ እንደዚሁ ሀሳባቸውን ገልጸዋል። ደርቢ ነው፣ ትልቅ ጨዋታ ነው። ነገር ግን ጨዋታውን ለማሸነፍ እንገባለን። ዌስትሃም በጥሩ የማሸነፍ ሁኔታ ላይ ይገኛል። ያለፉትን 2-3 ጨዋታዎችን በማሸነፍ በጥሩ መነቃቃት ላይ ይገኛሉ። ነገር ግን እኛም እንግዲህ ወደ ሜዳ የምንገባው ለማሸነፍና ለማሸነፍ ብቻ ነው ሲሉ አሰልጣኝ ሊያም ሮዚነር አስረግጠው ተናግረዋል። የመሃል ተከላካይ ስለማስፈረምም እንደዚሁ ተጠይቀው ነበረ። በሁሉም የመጫወቻ ሜዳ ተጫዋቾች ሊያስፈልጉን ይችላሉ፣ እንደዚሁም የመሃል ተከላካይም ሊያስፈልገን ይችላል። ነገር ግን እናስፈርማለን ወይም አናስፈርም የሚለው ነገር ገና አልወሰንም ሲሉ ነው አሰልጣኝ ሊያም ሮዚነር የተናገሩት። እንግዲህ ቼልሲ ከሬንስ አንድ የመሃል ተከላካይ ለማስፈረም ከፍተኛ እንቅስቃሴ እያደረገ እንደሆነ ይታወቃልና ጋዜጠኞች አይ ቲንክ እሱን ለማለት ነበረ ሀሳባቸውን የሰነዘሩት። አሰልጣኝ ሊያም ሮዚነር ጨዋታ ላይ ብቻ ነው ማተኮር የምንፈልገው፣ በሁሉም ዲፓርትመንት ተጫዋቾችን ብናስፈርም ደስ ይለኛል፣ ልናስፈርምም ላናስፈርምም እንችላለን ሲሉ ሀሳባቸውን ገልጸዋል። ስለ አክሰል ዲሳሲም እንደዚሁ ተጠይቀው ነበረ። ቼልሲ ላይ እንግዲህ ቦምብ ስኳድ በሚባለው የተለየ ክፍል ላይ ትሬኒንግ እያደረገ ነው። ነገር ግን አሁን ወደ ሌላ ክለብ ሊሄድ የሚችልበት እድል እንዳለ ነው አሰልጣኝ ሊያም ሮዚነር የተናገሩት። በተለይ ዌስትሃም የልጁ ፈላጊ ሆኖ ቀርቧል። በዚህ 2 እና 3 ቀናት ውስጥ አክሰል ዲሳሲ ዝውውር ይጠናቀቃል ተብሎ ይጠበቃል። ማረፊያውም ዌስትሃም ሊሆን እንደሚችል ነው እንግዲህ በርካታ መገናኛ ብዙሃን እየዘገቡ የሚገኙት። ልጁ ወደ ፈረንሳይ ያቀናል የሚሉ መላምቶች ነበሩ። ነገር ግን ሁሉም ነገሮች ፍርሽ ሆነው ዌስትሃም ዩናይትድ የልጁ ፈላጊ ሆኖ በመቅረቡ ወደ ዌስትሃም ሊያመራ የሚችልበት እድል እንዳለ ነው ፋብሪዚዮ ሮማኖን ጨምሮ ሌሎች በርካታ መገናኛ ብዙሃን እየገለጹ የሚገኙት። እንግዲህ ቅዳሜ ምሽት 2:30 ቼልሲ የለንደን ደርቢ ጨዋታውን ከዌስትሃም ጋር ያደርጋል። ይህን ጨዋታ የሚያሸንፍ ከሆነ ሌላ የማሸነፍ ሪትም የማሸነፍ ወኔ ውስጥ ይገባል ማለት ነው። በቀጣይ እንደዚሁ ሮብ እንደዚሁ ከአርሰናል ጋር የካርሊንግ ካፕ ጨዋታ አለው ወደ ዋንጫ ለማለፍ ማለት ነው። ስለዚህ እጅግ ተጠባቂ ጨዋታውን ከዌስትሃም ያደርጋል ማለት ነው። ሌሎች የ24ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎችን ላስታውሳችሁ። ብራይተን ከኤቨርተን፣ እንደዚሁም ሊድስ ዩናይትድ ከአርሰናል፣ ወልቭስ ከበርንማውዝ ቅዳሜ ምሽት 12 ሰዓት ሲጫወቱ፣ ቼልሲ በሜዳው ስታንፎርድ ብሪጅ ምሽት 2:30 ከዌስትሃም ጋር ይፋለማል። ሊቨርፑል ከኒውካስትል ዩናይትድ ምሽት 5 ሰዓት ላይ ይፋለማሉ። እሁድም እንደዚሁ ጨዋታዎች ሲደረጉ አስቶን ቪላ ከብሬንትፎርድ፣ ማንቸስተር ዩናይትድ ከፉልሃም፣ ኖቲንግሃም ፎረስት ከክሪስታል ፓላስ፣ ቶትንሃም ፎረስት ከክሪስታል ፓላስ። እነዚህ 3 ጨዋታዎች ቀን 11 ሰዓት ላይ ይደረጋሉ እሁድ ማለት ነው። እንደዚሁም እሁድ ምሽት 1 ሰዓት ተኩል ቶትንሃም ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። ሰኞ አንድ ጨዋታ 5 ሰዓት ላይ ምሽት 5 ሰዓት ሲደረግ ሰንደርላንድ ከበርንሌ የሚያደርጉት ጨዋታ ይጠበቃል ማለት ነው። በአጠቃላይ ቅዳሜ እሁድና ሰኞ የሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች እነዚህ ናቸው። እንግዲህ ሌሎች ተጨማሪ መረጃዎች ሲኖሩ ተመልሼ የማቀርብላችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ